ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ኪዳነ ምህረት እናታችን ናት። እንግዲህ ኪዳነ ቃሏ ሁላችሁንም በቃል ኪዳኗ በያላችሁበት ተጠብቃችሁ ሙስሊም እህት ወንድሞቼን ወገኖቼንም አላህ ይጠብቅልኝ። እኔም አለው ደህና ነኝ። ዛሬ ደግሞ እንደዚህ እስቲ ለምን አይደላኝም አንዳንዴ ሁሌ ፍጋት ነው ወይ ብዬ እንዲደገፍ ብዬ ነው የመጣሁት ቤተሰብዬና መቼም ሰው ትንሽ ደገፍ ሲልና ትንሽ ሞላ ሲልለት ጠገብ ይላል። ግን ይሄንን ነገር ከኔ ያርቅልኝ መድኃኔዓለም። እንደው በእውነት እኔ የምመኘው ነገር ቤተሰብዬ የመጣሁት ለአንድ ጉዳይ ነው። ግን ትንሽ ልንገራችሁና እኔ የምመኘው እግዚአብሔር እንደ ወደፊት እንኳን ቢያረግልኝ ቢሰጠኝ የእውነት ራሴን የማላይበት ከሰው ጋራ ተካፍዬ የምበላውን መድኃኔዓለም ይስጠኝ። ሁሌ ጸሎቴ ይሄ ነው። በቃ እግዚአብሔር እንግዲህ ሲሰጥ ልብን ከፍቶ ይስጥ። ልብን ከፍቶ ካልሰጠ እዚህ ጋር እንግዲህ አንድ ምስኪን እያየሁ እኔ ለብቻ የበላው ማለት በቃ ይሄ ልቤ ድፍን ነው ማለት ነው። ስለዚህ ሲሰጠን ለሁላችንም ልባችንን ከፍቶ ይስጠን። ቀኛችን ሲሰጥ ደግሞ ግራችን እንዳያይ በተለይ ልባችንን ይክፈትልን እና ቤተሰብዬ ዛሬ መጣሁትኝ ደግሞ እንደማንኛውም ሰው ያው አንድ አስተያየት ለመስጠት ነው። በጣም ብዙ ሰውን ያንገጫገጨ ብዙ ሰውን ያነጋገረ እንደ ጥፋትም አድርጎ የቆጠሩት በቃ አለና እሱም የአርቲስት ገነት ንጋቱና የረዳት ፕሮፌሰር ሙሉጌታ ጀዋሬን እንግዲህ ሁላችንም እናቃቸዋለን። እነሱን ያለ ማድነቅ ማለት የእውነት ክፋት ነውና ንፍጉነት ነው በአጠቃላይ ማለት ነው። እና ተመልሰው መታረቃቸው ቤተሰብ ሰውን ሁሉ ያስቆጣም እንዴት ምናምን ብሎ በቃ አይደለ እንደዚህ የሆነ ግርግር ነገር አስነስተዋል አንዳንዶቹ። እና ምንድነው ጥፋታቸው አልኩኝ እኔ ሳይ ምንም አይነት ጥፋት የለባቸውም እነዚህ ሰዎች። አንድ ነገር ማሰብ ያለብን ነገር ቤተሰብ ወልዶ የወለደ የተዋለደ ሰው አይራራቅም የሚለውንም ማሰብ አለብን። እውነቴን ነው። አሁን እኛ ገነትን በሚዲያ ነው የምናቃት፣ ልጆቿን እየተንከባከበች ምንም ሳይጎልባቸው ከነሱ ጋራ በቃ ስፍስፍ ብላ ያሳደገች እናት ናት። ለቁም ነገርም አብቅታ ልጆቿ እንግዲህ እንደውም አስታራቂ ሆነው እነሱ ናቸው በቃ እነዚህም ባሊና ሚስት ከ14 ከ15 ዓመት በኋላ አብረው እንዲኖሩ አንደኛ መንገዳቸው እነዚህ አራቱ ልጆቻቸው ናቸውና እግዚአብሔር ደግሞ አሁንም በጥበብ በሞገስ አስተዋይም አድርጎ ከዚህ የበለጠ ያሳድግላቸው። በእውነት በጣም የሚገርሙ አስተዋይ ልጆች ናቸውና አንደኛም እነሱ ናቸው። የወለደ አይራራቅም። ሁለተኛ ነገር ደግሞ ይሄ ነገር በቃ እግዚአብሔር እንዲቋረጥ አልፈለገም የነሱን ጋብቻ ማለት ነው። ለምን 30 ዓመት አይቆይም? በዚህ ላይ 15 ዓመት ተጨምሮ ለምን 30 ዓመት አይቆይም? እግዚአብሔር አምላክ ይበጠስ ይቋረጥ ያላለው ነገር መቼም ቢሆን አይቋረጥም ሰው በህይወት እስካለ ድረስ። እውነቷን ነው። ባለፈው የሞተ ሰው ብቻ ነው ሐሳቡን የማይቀይረው ብላለች። ሰይፉ ላይ እንዳየናቸው ያው ተመልሰው እንደማይጋቡ አንድ ላይ እንደማይኖሩ ነበር የሰማነው። ግን እውነቷን ነው። የሞተ ሰው ብቻ ነው ሐሳቡን የማይቀይረው። እኔም የምጋራው ነገር ነው ይሄ። እና ቤተሰብ ምንድነው እነዚህ ሰዎች አንደኛ ልጆች አላቸው፣ ሁለተኛ ነገር ደግሞ ማለት ነው በቃ እግዚአብሔር የነሱን ጋብቻ እንደ አዲስ አድርጎ ባለፈው በቃ ያዘጋጁት ፕሮግራም ላይ በጣም ብዙ አስተያየት ሲሰጥ ነበርና በጣም ደስ ያለኝ ማርያምን እነሱ ሰይፉ ጋር ቁጭ ብለው የኛ ነገር አብቅቷል ከእንግዲህ አብሮ የመኖሩ ነገር የለም ብለው ሲያስቡ አለ አንድ ወዳጃቸው ለካ እግዚአብሔር ይችን ቀን አዘጋጅቷታል፣ ለካ እግዚአብሔር ይችን ቀን ቆርጦ አስቀምጧታል አለና የነሱ በቃ ዳግም መጋባት ዳግም ወደ ትዳር መመለሳቸው ምን ያስደንቃል እንዴ! ምን ያስደንቃል? ከእንግዲህ በኋላ ቤተሰብዬ ምን ሊፈጠር ነው? ገነትም 4 ልጆች አላት፣ በትውቅናዋም የታወቀች ናት። በዛ ላይ ደግሞ እድሜም ደግሞ ይገደባል። አባትየውም እንደዛው
ወደ ሌላ ትዳር ሄዱ፣ ወደ ሌላ ሴት ሄዱ፣ እሱም ወደ ሌላ ወንድም ሄደው እንግዲህ ትዳር አይመሰርቱ ያለው እድል እነዚህ ልጆችን በመካከል ስላሉ ለሌላውም ደግሞ አስተማሪ ስለሆነ በሰው ዘንድ በቃ የተባለ እኛ አብቅቶልናል፣ በቃ የኛ ነገር በቃ ከእንግዲህ በኋላ ምንም ተስፋ የለውም ብሎ የታሰበ ነገር በእግዚአብሔር ዘንድ ተስፋ እንዳለው በእግዚአብሔር ዘንድ እንደሚለመልም በእግዚአብሔር ዘንድ ምንም አይነት መቆረጥ ነገር እንደሌለው ያየንበት ነገር ነው እንጂ ምን ጥፋት አጥፍተው ነው እነዚህ ሁለት ልጆች ባልና ሚስቶች የሚወቀሱት? እንደውም የሚገርማችሁ ነገር ማለት ነው እንደውም የተለያየ ባልና ሚስት ተመልሰው እንደሚታረቁና በተለይ ልጆች የወለዱ ተመልሰው እንደሚታረቁና አንድ እንደሚሆኑ ያየንበት ትልቅ ትምህርት ነው እንጂ ምንም አይነት ጥፋት ያጠፉት ነገር የለም። ወቀሳም አይገባቸውም። ምክንያቱም በሰው ዘንድ ያለቀ በሰው ዘንድ የተሟጠጠ በእግዚአብሔር ዘንድ አያልቅም፣ መቼም ቢሆን አያልቅም። እግዚአብሔር በቃችሁ የናንተ እህል ውሃ እዚህ ድረስ ነው በቃ ብሎ የገደበው ብቻ ነው የሚያቆመው እንጂ በሰው ዘንድ አሁን እኔ የሆነ ነገር ተመኝቼ ይሄን ነገርማ አይሳካልኝም ብዬው በቃ አቅቶኛል፣ ስለዚህ ልተወው ብዬ ግፍ አድርጌ የተውኩትን ነገር በዚህ ጋር ተስተካክሎ አገኘዋለሁ። ለምን ይሄ በቃ እግዚአብሔር ይሄ አንቺ የጀመርሽውን እኔ ፈጽምልሻለሁ፣ የኔ እርዳታ ያስፈልግሻል፣ ስለዚህ አንቺ አለቀ ያልሽው በእኔ ዘንድ ስለማያልቅ እኔ ያስተካክልልሻለሁ ብሎ ጌታ በዚህ በኩል ያስተካክለዋል ማለት ነው። ስለዚህ የገነት ንጋቱንና የባለቤቷን እህል ውሃቸው ገና አላለቀም። የእውነቴን ነው። ገና እነዚህ ሁለት ባለ ትዳሮች ከእንግዲህ በኋላ ሞት ነው የሚለያቸው እንጂ የእውነት በብዙ የተፈተነ በብዙ በቃ እሷም ራሱ ከልጆቿ ጋር እንደ ውሻ እንደዚህ ነግሳ ልጆቿን ለዚህ ደረጃ አድርሳ እሱም አለ አባትየው። በጣም ደስ የሚሉት ነገር ደግሞ ቤተሰብዬ ልጆቹ እናትየው በተሰበሰቡበት ቦታ ተለያይተውም ቢሆን አባትየው አይጠፋም። የእውነቴን ነው። ስለዚህ እነዚህ ሰዎች በቃ እንደው ልብ ለልብ አሉ፣ ልብ ለልብ የተቆራኙ የተገናኙ ናቸው። እንደው በአካል ተራርቀው እሱም ሌላ ቦታ ቢያድር እሷም ልጆቿን ሰብስባ ሌላ ቤት ብትኖርም ቤተሰብዬ እነዚህ ልጆች እነዚህ ሰዎች ባልና ሚስት ውስጣቸው ልባቸው የተቆራኘ ነው፣ መተሳሰብ ያላቸው በቃ እንዲተራርቀው እንኳን በጣም እሱ ለሷ ያላት እሷም ደግሞ ለሱ ያለው ነገር ያላት ነገር በጣም በቃ እንዴ እንደውም ቢቻል ኖሮ ማለት ነው እንደው ደግሞ 10 ጊዜ ደግሰውም 10 ጊዜ መላልሰው አብረው ቢኖሩ የሚያስደስት ነገር ነው። ምክንያቱም እነዚህ ሰዎች ድሮም እኮ አልተለያዩም። የእውነቴን እኮ ነው። ድሮም አልተለያዩም እነዚህ ሁለት ባልና ሚስቶች። ምክንያቱም እሱ ባለበት እሷ አለች፣ እሱ ባለችበት እሷ ባለችበት እሱ አለ፣ ልጆቹ አሉ። ስለዚህ እነዚህ ሰዎች አልተለያዩም። በመንፈስም በልብም አንድ ናቸው። በቃ አሁንም ቢሆን እሱም አዳሩ ሌላ ቦታ ቢሆን ቤቱ፣ እሷም ከልጆቿ ጋር ቤቷ ሌላ ቦታ ቢሆን ቤተሰብዬ ልባቸው መንፈሳቸው አንድ ነው። ስለዚህ እግዚአብሔር ደግሞ ይህንን የልብን የሚመለከት በቃ የነሱ አብሮነትን እንዲቀጥል ስለፈለገ እነዚህን ሰዎች ዳግመኛ ትዳር እንዲመሰርቱና በትዳራቸው ልጆቻቸውን እያሳደጉ እንዲኖሩ አደረገ። ደግሞ ምን አለች ትላላችሁ? ሌላ አንድ 5ኛ ልጅ መጥቶ ደግሞ ያስደምሟቸዋል ገና ማለት ነው። እና ምንም ወቀሳ አይጠበቅባቸውም እነዚህ ሰዎች፣ ወቀሳ አይገባቸውም። እንደውም ለተለያዩ ባለ ትዳሮች ትምህርት ነው የሚሆኑት እንጂ እኔ ምንም አይነት ጥፋት ይሄን ያህል ለምን ሰው ዳግም ተጋባ ተብሎ ይወቀሳል እንዴ? ልጆች ያላቸው ሰዎች እኮ ናቸው እንዴ። ምን ሆናችሁ ነው? እነዚህ ልጆች እኮ በትምህርታቸው ጎበዝ በደንብ ታንጸው ያደጉ ልጆች ናቸው። ስለዚህ የእናትና የአባታቸውን አንድ መሆን ያስፈልጋል። ባለፈው ቅዱስ ያለውን ከሰማችሁ ማለት ነው ይሄ ሁለቱን ያለያየ የሆነ ነገር አለ። ምክንያቱም እነሱ ወደፊት አድገው የሆነ በቃ ትልቅ ነገር ማድረግ የሚችሉ ባልና ሚስቶች ናቸው። ይሄንን ያየ ጠላት ደግሞ በመካከል አለ እና እሱን አሳፍሮ እነሱን አንድ አድርጎ ትልቅ ደረጃ እንዲደርሱ ማድረግ ነው ብሎ የተናገረው ነገር አለና አስተዋይ ልጅ ነው፣ ትክክልም ነው። በቃ እነዚህ ሁለት ታዋቂ ሰዎች
እና ቤተሰብዬ እነዚህ ሁለት ታዋቂ ሰዎች በቃ የተሰጣቸው ትልቅ ጸጋ አለና ተባብረው ያንን ነገር እንዳያደርጉት አገርም ጠቃሚ ናቸው አይደለም ለልጆቻቸው ለሌሎቹም ልጆች በቃ የሆነ ትልቅ ነገር ይዘው የሚመጡ ባሊና ሚስቶች ናቸው። የእውነቴን ነው ልክ ቅዱስም እንደተናገረው ማለት ነው። ስለዚህ ይሄንን ያየ ደግሞ ጠላት ማለት ነው በእነሱ መሃል መለያየትን አደረገ፣ መለያየትን ፈጠረ። ግን ደግሞ እግዚአብሔር ከሁሉ በላይ ነውና ያንተ ስራ ሳይሆን የኔ ስራ ነው የሚቀድመው ብሎ ጠላትን አሳፍሮ እነዚህ ሁለት ባሊና ሚስቶችን እንግዲህ ዳግመኛ ጋብቻ እንዲፈጽሙ አድርጓል። ሁሉም ነገር የሚሆነው በእግዚአብሔር ፍቃድ ነው። እግዚአብሔር ያልፈቀደው ቢሆን ኖሮ እኮ እነዚህ ሰዎች አይደለም እንደዚህ እንደገና ድጋሜ በወረቀት ተፈራርመው ሊጋቡ ይቅርና ማለት ነው እንግዲህ ፍርሚያው ያው ለምልክት ነው እንጂ ዋናው የልብ ነው። ድሮም በልብ የተሳሰሩ ሰዎች ናቸው። እንኳን በወረቀት ተፈራርመው ይቅርና አሁን ላይ ማለት ነው ቀድሞም ገና ሲለያዩ እህል ውሃቸው ቢያልቅ ኖሮ እሷም እሱ ጋር ድርሻ አትልም፣ እሱም እሷ ጋር ድርሻ አይልም። ሁለቱም የራሳቸውን ህይወት ይኖሩ ነበር። ግን በሰው ዘንድ አለቀ የተባለው በእግዚአብሔር ዘንድ አላለቀምና የነዚህ ሁለት ሰዎች እህል ውሃቸው አላለቀምና ለምን ተቃወሟቸው? ለምን አስቆጣ ህዝቡን? ለምን ተቆጡ እንዴ? እንደውም ደስ እንዲለን ነው እንጂ የሚገባው ስንት ውጣ ውረድን አልፋ ከሞት ተነስታ እኮ ነው እግዚአብሔር ይሄንን ጋብቻ እንደ አዲስ እንድትመሰርት ያደረጋት። ለሷ ለገነት ንጋቱ ደስ እንዲለን ነው የሚገባው። ማርያምን እውነቴን ነው ያሳለፈችውን ችግር 4 ልጆቼን በትኜ እንዴት ልሙት ለልጆቼ ስትል አትርፈኝ እያልኩኝ ጸልይ ነበረ ስትል እኔ ሰምቻታለሁ ጌታን የሆነ ኢንተርቪው ላይ እና ይቺ ሴትዮ ከሞት አትርፎ እግዚአብሔር ልጆቿን ሰብስባ እንድታሳድግ እንድትኖርላቸው ዳግመኛ እድሜ ጨመረላትን ሴት በዚህ ሁኔታ ደግሞ ስናያት ከባሏ ጋር ተስማምታ ልጆቿን ሰብስባ እንደገና በአዲስ መንፈስ በአዲስ ህይወት በአዲስ ትዳር ስትመጣ ደስ እንዲለን ነው እንጂ የሚገባው የምን ደግሞ እነሱ ላይ ተቃውሞ ማንሳት ነው? የምን ቅሬታ ማንሳት ነው? የኛ ሰው ለነገሩ ማለት ነው የሚወደው ነገር ምንድነው? ፈርሶን ሊያይ። ይሄ የሰይጣን ስራ ነው። የእውነቴን ነው። የአንድ ሰው ህይወት ተመሰቃቅሎና ፈርሶ ሲያይ ደስ ካለው በቃ በውስጡ ክፉ መንፈስ አለ ማለት ነው። ይሄንን በጸሎትም በጸበልም በስግደትም በምናምንም ተደርጎ መውጣት ያለበት ጌታ እንጂ የሰው ደስታ የሚያስደስተው የሰው አብሮነት የሰው አንድነት የሚያስደስተው ሰው ተቃውሞን አያነሳም። እውነቴን እኮ ነው። ይሄ የዲያብሎስ ስራ ነው። አንድ ሰው ለምን ተፋቀረ፣ አንድ ሰው ለምን ተዋደደ ብሎ ተቃውሞ የሚያነሳ ይሄ ከዲያብሎስ ጋር የተባበረ ሰው ነው እንጂ ጤነኛም ሰው አይደለም። ስለዚህ ገነት ንጋቱ ላይና ባሏ ላይ ምንም አይነት ጥፋት የለባቸውም፣ አላየሁባቸውም። እንደ አንድ አስተያየት እንደሚሰጥ ሰው የሰው ሁሉ አስተያየት ይለያል አይደለ? እኔ ደግሞ የነዚህ የባለ ትዳሮች አብሮ መኖርና መታረቅ ለሌላውም ትምህርት ነው። ምንም ተጀምሮ እስካወቅንባቸው እስካሁን ድረስ ያገኘንባቸው እንከንም የለምና የሚያስወቅሳቸው ነገር የለም እውነት ለመናገር። ስለዚህ ወቀሳችሁን አንሱና የምትቃወሙ ተቃውሟችሁን አንሱና ደግፏቸው፣ በርቱ፣ ወደፊት በሉ። እውነቴን ነው። በእግዚአብሔር ዘንድ የደም ማነስና የወር አበባ ማለት ነው የደም ማነስና የእድሜ ገደብ የለም። እግዚአብሔር በልጅም ይባርካቸዋል እነዚህን ሰዎች ማለት ነው። ገና 5ኛ ልጅ መጥቶ እግዚአብሔር ያስደምመናልና ይሄንንም ያድርግላቸው እንጂ እኔ አልቃወማቸውም። የምትቃወሟቸውም ካላችሁ ጤንነታችሁ ያሳስባልና ዛሬ እቺን ለማለት ነው የመጣሁት። ቤተሰብ በጣም ወዳችኋል፣ አመሰግናለሁ። ሰብስክራይብ እያደረጋችሁ ታበረታቱኛላችሁ፣ ላይክም ታረጉልኛላችሁ፣ በርቺም እያላችሁ በኮመንት ስለምታበረታቱኝ አመሰግናለሁኝ። እግዚአብሔር ክብረት ይስጥልኝ። ሁላችሁንም መድኃኔዓለም በያላችሁበት ይጠብቃችሁ። ትዳራችሁ የተመሰቃቀለባችሁ እግዚአብሔር አምላክ ትዳራችሁን ያስተካክልላችሁ። በትዳርም ደግሞ ኖራችሁ ፍሬ የሌላችሁ ልጅ ያላያችሁ እግዚአብሔር ቤታችሁን በፍሬ በልጅ ያሙቅላችሁ። ቤተሰብዬ በጣም አመሰግናለሁ። ስራዬን ደግሞ አሁን ተፍ ልበልና ልጨርስ። ቻው።